አንድ ነገር ወደ ህይወታችሁ እንዲመጣ ከፈለጋችሁ ያንን ነገር ልትተቹ አይገባም። ደስታን በህይወታችሁ የምትፈልጉ አይነት ሰዎች ከሆናችሁ ደስተኛ ሰው ስትመለከቱ ይሄ ሰውዬ እያስመሰለ ነው፣ ውስጡ እኮ ይሄኔ ተቃጥሏል፣ ሰው ፊት ስለሆነ ነው የሚስቀው እንጂ ቤቱ ሲገባ በጣም ሀዘንተኛ ነው ብላችሁ አትገምግሙት፣ አትፍረዱበትም። ያ ሰው ደስተኛ ስለሆነ ብቻ ለሱ ተደሰቱለት። የዛኔ ነው ለራሳችሁ ደስታ መንገድን የምትከፍቱት። የምትፈልጉትን ነገር ገንዘብንም፣ ደስታንም፣ ሰላምንም ልክ እንደ ቆንጆ ሴት አድርጋችሁ ተመልከቷት። ለምሳሌ የምትፈልጉት ገንዘብ ነው። ገንዘብን በቆንጆ ሴት መሰልናት። በጣም ቆንጆ ያላችኋትን ሴት ሄዳችሁ ብትሰድቧት፣ አንቺ እኮ አትማረኪም፣ አንቺ እኮ ደስ አትይም ብትሏት እሷ በእናንተ ትማረካለች ወይ? ስልኳንስ ትሰጣችኋለች ወይ? እርግጠኛ ነኝ አትሰጣችሁ። ነገር ግን ሄዳችሁ ጥሩ ነገር ብትሏት፣ ታምሪያለሽ፣ ቆንጆ ነሽ ብትሏትስ ከእናንተ ጋር መሆንን ትፈልጋለች። ምክንያቱም እሷን እያሞገሳችኋት ነው። ገንዘብም የምትፈልጉትም ነገር ማንኛውም ደስታ፣ ሰላም፣ ሐሴት፣ ሁሉም ነገር ልክ በዚህ መንገድ ነው የሚሰራው። ሁሌም የምትነቅፉት ነገር እናንተ ህይወት ውስጥ አይቀመጥም። ስለዚህ ቀጣይ ስትወጡ ጥሩ መኪና የያዘ ሰው ስትመለከቱ፣ የምትፈልጉትን ህይወት እየኖረ ያለ ሰው ስትመለከቱ በጣም አብዝታችሁ ልትመኙለት የምትችሉት ነገር በጎውን ነገር ነው። ለሰዎች በጎውን ነገር ስትመኙ ከልባችሁ ከሆነ ያንኑ ነገር ወደ ህይወታችሁ እያመጣችሁ ትቀጥላላችሁ። ታዲያ ሰዎች የሚፈልጉትን ነገር የማያገኙበት ሁለተኛው ምክንያት ምንድነው ካላችሁ፣ በጣም አጥብቀው ስለሚሞክሩ ነው። እንበልና እየተራመዳችሁ ያላችሁት ቀጭን በሆነ መንገድ ላይ ነው። ስፋቱ በትከሻችሁ ልክ ሊሆን ይችላል። ታዲያ በዛ መንገድ ላይ እየተራመዳችሁ ነው፣ ምንም ችግር የለውም። ታዲያ አሁን ያንን ተመሳሳይ መንገድ በሁለት 10 ፎቅ መካከል ቢያደርጉላችሁ እንዴት ትራመዱ ነበር? እርግጠኛ ነኝ መራመድም የማትፈልጉ ሰዎች ያላችሁ። ምክንያቱም ኢማጂኔሽናችሁ አይምሯችሁ ውስጥ ያለው ነገር ብዙ ነገሮችን እያሳያችሁ ይመጣል። ለምሳሌ ልወድቅ እችላለሁ ትላላችሁ። ምናልባት መራመድ ትፈልጉ ይሆናል እኮ፣ ነገር ግን የመውደቁ ፍራቻ እናንተን ከመራመድ ይቆጥባችኋል። ስለዚህ ተሰብስባችሁ ቁጭ ትላላችሁ። እኔማ ከዚህ ከችግር ህይወት እንደምንም ብዬ እወጣለሁ ስትሉ ምን እያላችሁ ነው? ችግርን በህይወታችሁ እየጠራችሁ እኮ። ልክ በአይምሮዬ አንድን አንበሳ አላስብም እንደማለት ነው። አንበሳውን አላስብም ብትሉም በአይምሯችሁ ውስጥ ስላችሁታል። ሰብኮንሽስ ማይንዳችሁ ምንን ነው የሚቀበለው ብያችኋለሁ? ዶሚናንት የሆነውን ወይንም ደግሞ የሐሳባችሁ የበላይ የሆነውን ሐሳብ ይወስዳል። ስለዚህ ሁሌም ከችግሬ ነው መውጣው፣ ሁሌም ከዚህ ችግር እላቀቃለሁ እያላችሁ በሄዳችሁ ቁጥር ችግራችሁን እያስታወሳችሁት ነው የምትሄዱት። ታዲያ አሁን እዚህ ጋር ምንድነው እየሰራሁት ያለሁት ስህተት ካላችሁ፣ ሰብኮንሽስ ማይንዳችሁ ውስጥ አንድን ሐሳብ ለማስቀረት ያን ያህል ፎርስ ማድረግ የለባችሁ። አስገድዳችሁ አንድን ሰው እንደማጉረስ ነው። ያ ሰው ሊተፋው ይችላል። ተማሪ ያላችሁ ይህ በደንብ አጋጥሟችኋል ብዬ አስባለሁ። ያጠናችሁትን ሳብጀክት በደንብ የምታውቁት ይመስላችኋል። ታዲያ ፈተናው ጠረጴዛ ላይ ቁጭ ስትሉ ያ ያጠናችሁት ነገር እንዳለ ብን ብሎ ነው የሚጠፋባችሁ። ትግል ነው የሚሆነው። ያ ሁሉ ሰዓት ያጠናችሁት ነገር እንዳለ የለም። ልክ ፈተናውን ጨረሳችሁ ስትወጡና ጫናው እንዳለ ሲለቃችሁ በቃ እንዲያልፏል ብላችሁ ስትተዉት ያጠናችሁት ነገር እንዳለ ተመልሶ አይምሯችሁ ላይ ይቀመጣል። ታዲያ አሁን እዚህ ጋር ለምንድነው መልሶቹ የመጡልኝ? ለምንድነው የዛኔ መልሶ ያልመጣልኝ ካላችሁ፣ ቅድም በብዙ ፕሬሸር ውስጥ በብዙ ጫና ውስጥ ሆናችሁ በጣም እየሞከራችሁ ስለሆነ ነበር። ያጠናችሁትን ነገር ለማስታወስ ያቅማችሁን እየጣራችሁ ስለነበረ፣ እየታገላችሁ ስለነበረ ያጠናችሁት ጭራሽ እየጠፋ መጣ። ከፈተና አንዴ ስትወጡ ግን ያንን ነገር ለማስታወስ አትሞክሩ። የዛኔ ነገሩ እንዳለ ይመጣል። ልክ እንቅልፍ እንደመተኛት ነው። ልተኛ እያላችሁ እንቅልፋችሁ እንዲመጣ ራሳችሁን የምታስገድዱት ከሆነ የበለጠ ነቅታችሁ ቁጭ ትላላችሁ። ነገሩን ግን ተወት ስታርጉት፣ ለመተኛት መሞከሩን ስታቆሙ ግን እንቅልፍ ሽልብ አድርጎ ይወስዳችኋል። ልክ እንደዚህ ነው። በቃ በህይወታችሁ ውስጥ ነገሮች ወደ እናንተ እንዲመጡ ለማስገደድ እንዳትሞክሩ፣ ተዋቸው። ጸሐፊው እንደሚለው ከሆነ ሪላክሴሽን ብቻ ነው ብቸኛው መፍትሄ ይላል። የምትፈልጉት ነገር ከተሳካላችሁ በኋላ የሚኖረውን ስሜት ብቻ እያሰባችሁ ዘና ማለት ነው። እኔና እናንተ በአማርኛ ቋንቋ እንደምንግባባው ሁሉ ሰብኮንሽስ ማይንዳችሁ የሚገባው ቋንቋ ኢማጂኔሽን፣ የምናብ እይታ፣ በተጨማሪም ደግሞ ስሜትን ነው። ስለዚህ አዲስ ሐሳብ ካመጣችሁ ያንን ሐሳብ በስሜት መልክ ራሳችሁ ውስጥ ልታስቀምጡት ይገባል። የዛኔ ነው ሐሳቡ እናንተ ውስጥ የሚቀበረው። የዛኔ ነው እንግዲህ ያንን ነገር የምታገኙበትን መንገድ የሚያዘጋጅላችሁ። ያ ማለት አዲስ ሐሳብ ሊመጣላችሁ ይችላል። አዳዲስ ሰዎች ልትተዋወቁ ትችላላችሁ። ቁልፍ የሚባሉ ሰዎች ልታገኙ ትችላላችሁ። ብቻ ግን ሁሌም ማስታወስ ያለባችሁ ነገር መልሶቻችሁ በተለያዩ አቅጣጫዎች ሊመጡ እንደሚችሉ ነው። ለምሳሌ እኔ አሁን በወር $15,000 መስራት ፈልጋለሁ ብዬ ባስብ $15,000 የማገኝበት ብቸኛው መንገድ ዩቲዩብ ነው ብዬ ላስብ እችላለሁ። ስለዚህ ያንን $15,000 በወር ሳገኝ ያለውን ስሜት በአይነ ህሊናዬና በስሜት መልክ ወደ ራሴ ካመጣው በኋላ ገንዘቡ በዚህ መንገድ የሚመጣ ይመስለኛል። ነገር ግን ገንዘቡ በዚህ መንገድ ላይ መጣ ይችላል። ሰብኮንሽስ ማይንዳችሁ የተለያየ መንገድን ያቀርባል። በእነዛ መንገዶች ነው ልታገኙ የምትችሉት።
ስለዚህ ይህ ምን ማለት ነው ካላችሁ እናንተ የምትፈልጉትን ነገር የምታገኙበትን መንገድ የማወቅ ግዴታ የለባችሁ። የምትፈልጉት $15000 በወር ከሆነ $15000 በወር እንዴት ላገኝ እችላለሁ የሚል ነገር ከእናንተ ኮንሽስ አይምሮ የሚመጣ ነገር አይደለም። ምክንያቱም ብታውቁ ኖሮ እስከዛሬ ድረስ ያንን ገንዘብ ትሰሩ ነበር። አላወቃችሁትም። ለዛ ነው ኢማጂን አርጉና ቪዥዋላይዝ አርጉ የምትባሉት። በስሜት መልክና በምናብ እይታ መልክ ሰብኮንሽስ ማይንዳችሁ ውስጥ ፕሮግራም ታደርጉታላችሁ። የዛኔ ነው መንገዶችን አዳዲስ ሀሳቦችን እያገኛችሁ የምትሄዱት ከኮንሽስ ማይንዳችሁ ሳይሆን ከሰብኮንሽስ ማይንዳችሁ። ስለዚህ የእናንተ ብቸኛው ኃላፊነታችሁ ምንድነው? እናንተ የምትሄዱበትን ቦታ ማወቅ ብቻ። ምሳሌ አሁን እንደሰጧችሁ ነው። $15000 በወር መስራት እፈልጋለሁ ካልኩ እኔ ማወቅ ያለብኝ ነገር በወር $15000 መስራት እንደምፈልግ ብቻ ነው። ያ መዳረሻዬ ነው። ያ ነገር እንደሆነ አርጌ ኢማጂን አደርጋለሁ። ፊሊንጉም ወይንም ስሜቱም እንደዛ ይሆናል ማለት ነው። ከዛ በኋላ ለብዙ መንገዶች ክፍት መሆን ነው። ግዴታ በዩቲዩብ በኩል ይመጣል ብዬ ግግም ማለት የለብኝም። ዶክተር ጆሴፍ መርፊ እንደሚለው ሪላክስ አርጉ ይላል። ዘና ብሎ እናንተ ሐሳባችሁን ብቻ ነው ሰብኮንሽስ ማይንዳችሁ ውስጥ ማስቀመጥ ያለባችሁ። ሰብኮንሽስ ማይንዳችሁ ያንን ነገር እውነታ የሚያደርግበትን መንገድ ይፈልጋል። ታማችሁ ሆስፒታል ሄዳችሁ ለዶክተራችሁ ያመማችሁን ነገር ትነግሩትና እሱ ይሄ ነው ችግራችሁ እንዲላችሁ ነው የምትጠብቁት። መፍትሄውንም እንዲሰጣችሁ ትጠብቁታላችሁ። መፍትሄ ብሎ ያመጣውን ነገር እናንተ ተከራክራችሁ ከዚህ ግን ይሄ አይሻልም አትሉትም። ምክንያቱም የሚያውቀው እሱ ነው። ስለዚህ ዝም ብላችሁ መከታተል ነው። ስለዚህ ሰብኮንሽስ ማይንዳችሁንም ልክ እንደ ዶክተሩ አድርጋችሁ ተመልከቱት። እሱ ሐሳቡን እሱ መንገዱን ያመጣል። እናንተ ብቻ የምትፈልጉትን ነገር አውቁ። አንዳንድ ጊዜ ሰዎች ባሰበ ብቻ አይደለም ኢማጂን ባረገና ስሜቱን ባመጣ ብቻ አይደለም ሊሉ ይችላሉ። ነገር ግን ለምሳሌ እናንተ በወር 10000 ብር እያገኛችሁ ከሆነ ያንንም በ10 እጥፍ ማሳደግ የምትፈልጉ ከሆነ እንዴት 100,000 ብር መስራት እንደምትችሉ የምታውቁ ሰዎች አይደላችሁ። ብታውቁ ኖሮ እስከዛሬ ድረስ 10,000 ብር እያገኛችሁ አትቆዩም ነበር። ለዚህ ነው ወደ ሰብኮንሽስ ማይንዳችሁ ጉዳዩን አሳልፉት የሚለው። ወደ ሶስተኛው ምክንያት ደግሞ ስናልፍ ሰዎች የሚፈልጉትን ነገር የማያገኙበት ሌላኛው ምክንያት ፊር ወይንም ደግሞ ፍርሃት ነው። አብዛኛው ሰው በመናቤ ብዙ አይነት ነገሮችን አይቻለሁ፣ በስሜትም ደረጃ አምጥቼዋለሁ፣ ነገር ግን ውጤትን እየተመለከትኩ አይደለም ሲል ውጤቱ ያልመጣለት በአንድ ምክንያት ስለሆነ ነው። በፍርሃት የተዋጡ ሀሳቦችን እያሰበ ስለሆነ ነው። ይህ ማለት ምን ማለት ነው? እናንተ ራይድ ታክሲን ተጠቀማችሁ ልበል። ወደ ፒያሳ ውሰደኝ ያላችሁት ልክ 100 ሜትር ከሄደ በኋላ ግን አይ ወደ ፒያሳ መሄድ አልፈልግም ወደ አስኮ ውሰደኝ ብትሉት አሁንም ዞሮ ወደ አስኮ እየሄደ ባለ ሰዓት ላይ አይ አልፈልግም ወደ ቦሌ ውሰደኝ ብትሉት ሹፌሩ ግራ ተጋብቶ ነው የሚቀመጠው። ሶስቱም ቦታ ጋር አትደርሱ። ምክንያቱም ትንሽ በሄዳችሁ ቁጥር ሌላ ሐሳብን ይዛችሁ ትመጣላችሁ። ለዚህ ነው የት መድረስ እንደምትችሉ ማታውቁት። በአይምሯችሁ ውስጥም የሚካሄደው ነገር ከሰብኮንሽስ ማይንዳችሁ ጋር የምታደርጉት ነገር ይሄ ነው። አይምሯችሁ ውስጥ ጽድት ያለ ሐሳብ ያስፈልጋችኋል። ይህ ማለት የምትፈልጉትን ነገር ለይታችሁ በደንብ ማወቅ አለባችሁ። ያንን ነገር ካወቃችሁ በኋላ በመንገዳችሁ ላይ የሚጣለው ምንም አይነት ችግር እያንዳንዱ የራሱ የሆነ መፍትሄ እንዳለው ማወቅና ማሰብ መቻል ይኖርባችኋል። ስለዚህ ምንም አይነት ችግር በህይወታችሁ ውስጥ ሲመጣ ያ ነገር መፍትሄ እንዳለውና ያሰባችሁት ነገር እንዳለ እንደተሳካላችሁ አድርጋችሁ ታስባላችሁ። አሁን የብዙ ሰው ጥያቄ እንዴት ነው ቪዥዋላይዝ ማድረገው የሚለው ነው። በአይናችሁ ልክ እንደምትመለከቱት አድርጋችሁ ቪዥዋላይዝ ማድረግ ይጠበቅባችኋል። ቪቪድ ብሎ ነው የሚጽፈው ጸሐፊው። ግልጽ አድርጎ መመልከት ማለት ነው። ስለዚህ የምትፈልጉት ነገር ያ መኪና ከሆነ መኪና ውስጥ ቁጭ በሉ። መኪናው ምን እንደሚመስል ዩቲዩብ ላይ መመልከት ትችላላችሁ። ውስጡ ገብታችሁ ቁጭ ማለት ነው። በአይነ ህሊናችሁ እጃችሁን መሪው ላይ አድርጉ። እጃችሁ መሪውን ሲነካ የሚሰማችሁ ስሜት አለ። በእጃችሁ ላይ ኳስ ያዙ ብላችሁ የኳሱን ስሜት ታውቁታላችሁ። አሁንም በአይነ ህሊናችሁ በእጃችሁ አበባ ያዙ ብላችሁ አበባውን እንደያዛችሁ መለየት ትችላላችሁ። ታዲያ እነዚህ ነገሮች መለየት ከቻላችሁ ምንም አይነት ነገር ልትመለከቱም ልትይዙም ትችላላችሁ ማለት ነው። ስለዚህ አምስቱን የስሜት ሕዋሳቶች በአይነ ህሊናችሁ ውስጥ መጠቀም ትችላላችሁ። መቼ ነው ቪዥዋላይዝ ማድረግ ያለብኝ ብላችሁ ካሰባችሁ በምንም አይነት ሰዓት ይሆናል። ነገር ግን የበለጠ የሚሻለው ስትተኙና ስትነሱ ነው። አልጋችሁ ላይ ማታ ልትተኙ ስትሉ የምትፈልጉትን ነገር እያደረጋችሁ ራሳችሁን በእምናባችሁ እያያችሁ ስሜቱን እያጣጣማችሁ እንቅልፍ ይውሰዳችሁ። ሰብኮንሽስ ማይንዳችሁ መቼም ቢሆን አይተኛም። እናንተ ልታርፉ ልትተኙ ትችላላችሁ። ሰውነታችሁ ግን አሁንም ይሰራል። ልባችሁ ይመታል፣ ጥፍራችሁ ያድጋል፣ ጸጉራችሁ ያድጋል። ማታ እራት በልታችሁ ተኝታችኋል። ስለዚህ ምግቡም ይፈጫል። ሰውነታችሁ መቼም ቢሆን አያርፍም፣ ሰብኮንሽስ ማይንዳችሁም አያርፍም። ስለዚህ ማታ ከመተኛታችሁ በፊት የሰጣችሁት ነገር እየተብሰለሰለ ነው የሚቆየው። ጠዋት ስትነሱ አዲስ ሀሳብ፣ አዲስ ማድረግ ያለባችሁን ነገር እያወቃችሁ ትመጣላችሁ። በዚህ መንገድ ነው የሰው ልጅ ህይወቱን መቀየር የሚችለው። ይህ መጽሐፍ በ15 ደቂቃ ቪዲዮ ብቻ ከቨር የሚደረግ አይደለም። ወደፊት በሌላ ቪዲዮ መለስላችኋለሁ። በዶክተር ጆሴፍ መርፊ የተጻፈው The Power of Your Subconscious Mind። እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ቻው።